ከጊዜ ወደ ጊዜ ሀገራችን ላይ እየታየ ያለው ክስተት በጭካኔ እኔ ይበልጥ የሚል ፉክክር ላይ ያለን ይመስላል። በየጊዜው የሚሰሙ ጭካኔ የተሞላባቸው ታሪኮችም በርክተዋል። በፊልም የምናያቸው ድርጊቶች ሰው ላይ የተፈጸሙ ለመስማት የሚከብዱ ጥቃቶች እየሆኑ በሩቅ የምንሰማው አሰቃቂ ድርጊት ህይወታችን ላይ እየታየ ኑሯችን እየሆነ ነው። የሰው ልብ በጭካኔ ተሞልቶ ክፋት እያየለ በአምላክ የሚያምን ፈጣሪን የሚፈራ ህዝብ የሚለው መጠሪያ ተረት ለመሆን የተቃረበ ይመስላል። የሰው ልጅ ሰብአዊነቱን ጥሎ ከእንስሳት ባህሪ ወርዶ የታየበት በርካታ ድርጊቶችን በቅርብ ተመልክተን በሩቅም ሰምተን እናውቃለን። በትዕግስት ላይ የደረሰው ጥቃት ግን ለመስማት እንኳን የሚዘገንን ነው። በምታፈቅረው ፍቅሩን አምና አብራው በአንድ ጣሪያ ስር በምትኖረው ፍቅረኛዋ የደረሰባት አስከፊ ጥቃት የሰማውን ሰው ሁሉ ያሳዘነ ሆኗል። አለመግባባትን በድብደባ የሚፈታው ፍቅረኛዋ ድብደባው ቢበዛባት የመለያየት ሀሳብ ስታቀርብ የኔ ካልሆንሽ የማንም አትሆኝም በሚል በስለት አንገቷን አርዶ ሆዷን ተልትሎ በሞትና በህይወት መካከል ሆና ጥሏት ማምለጡን ተናግራለች። የደረሰባት ጉዳት የከፋ በመሆኑ ትሞታለች ተብሎ ሲጠበቅ አምላክ ሌላ የመኖር እድል ሰጥቷት በፈጣሪ ቸርነት ተርፋለች። ይሁን እንጂ የዘላለም ህመምና ጠባሳ የጣለባት ሰው ዛሬም ለህይወቷ ያሰጋታል። ያደረሰባትን ጥቃት ባይመልስም ደሟ ፈሶ እንዳይቀርና ለሌሎች በጥቃት ውስጥ እያለፉ ላሉ ሴቶች ድምጽ ልትሆን ከባህር ዳር እስከ አዲስ አበባ በደረሰው ትግል ውስጥ ጎዳና እስከ መውደቅ ደርሳ በህግ ቁጥጥር ስር ያዋለችው ጥቃት ፈጻሚ በቀሌ እጥፍ ነው እያለ እያስፈራራት ለራሷም ሆነ ለቤተሰቧ ህይወት እንደምትሰጋ በመግለጽ ህግ ይድረስልኝ ስትል ተማጽናለች። የደረሰባት ዘግናኝ ጥቃት እጅግ የሚያሳዝን ሆኖ ሳለ ጥቃት አድራሹን በህግ ቁጥጥር ስር ለመዋል የሄደችበት ጠንካራ አካሄድ ከፍተኛ አድናቆትን እንድታገኝ እያደረጋትም ነው። ለመሆኑ ወጣቷ ትዕግስት የደረሰባት አሳዛኝ ጥቃት ምንድን ነው? ጥቃት ያደረሰባት ፍቅረኛዋ በምን ሁኔታ ላይ ነው ያለው? ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መሰናዶችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ከደረሰባት አሰቃቂ ጥቃት ተርፋ ወንጀለኛውን ስላስያዘችው ነገር ግን አሁንም ያልተቋጨው የህግ ሂደት የራሷንና የቤተሰቦቿን ህይወት የአደጋ ስጋት ውስጥ ስለከተተው ወጣት እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አንዳንድ ታሪኮች ሲሰሙ ያማሉ። ይህች ሴት ግን የደረሰባትን ህመም አልፋ ለፍትህ ስትል የከፈለችው መስዋዕትነት የሁላችንንም አድናቆት እንድታገኝ የሚያስገድድ ነው። የማይሰበር ጽናት የታየባት ትዕግስት አየነው የገዛ ፍቅረኛዋ አቅፏት በሚያድር እጁ ቢላ አንስቶ ከአንገቷ እስከ ሆዷ ድረስ እንደ ጨርቅ ሲተለትላት ነፍሷን ለማዳን ብቻ ሳይሆን ፍትህን ለማግኘት ያደረገችው ተጋድሎ ከቃላት በላይ ነው። የደረሰባትን አካላዊ ስቃይ ችላ ለፍትህ ስትል ከጠላቷ ጉያ ታግሳለች። ሜዳ ላይ ወድቃና በጎዳና ህይወትም ተንከራታለች። ይህች ወጣት ትዕግስት አየነው ትባላለች። የቀድሞ የፖሊስ አባል በነበረ ፍቅረኛዋ ሆረር ፊልምን በሚያስንቅ መልኩ የአካል ድብደባ፣ የእጅ መቆረጥ፣ የአንገት መቀላት፣ የሆድ መተልተል ደርሶባታል። የግሉ ሆስፒታሎች 40 ሺህ ብር ካላመጣሽ አትታከሚም ተብላ ተንከራታለች፣ አንብታለች። የሆዷን መቀደድ ያየችው እህቷ የአእምሮ ታማሚ ሆናለች። ከመኖር ወደ ጎዳና ህይወት ተሰቃይታለች። መከራዋ መሸከም ከሚገባት በላይ ነው የተሸከመችው። ግለሰቡ ግን በህግ ቁጥጥር ስር ቢውልም በ30 ሺህ ብር ዋስትና ተለቋል። በፍቅር ስም የሚፈጸሙ ጥቃቶች ሀገርን ማስቆጣታቸውን ቀጥለዋል። አልፈልግህም አብረን አንኖርም በማለቷ ብቻ በገዛ ፍቅረኛዋ የታረደችውና ሆዷ ከላይ እስከታች የተተለተለው ወጣት ታሪክ የሁላችንንም በር የሚያንኳኳ የሰማውንም ሰው ሁሉ እጅግ ያሳዘነ ታሪክ ሆኗል። ተጎጂዋ ወጣት በደረሰባት አሰቃቂ ድርጊት ለሞት ተቃርባ የነበረ ቢሆንም በፈጣሪ እርዳታ ተርፋለች። ሆኖም ግን ፍትህን ፍለጋ የሄደችበት መንገድ እጅግ አስገራሚና መስዋዕትነትን የተሞላበት ነበር። አጥፊውን ለህግ ለማቅረብ ስትል ብቻ ያረዳትን ሰው ደግማ ለመቅረብ ተገዳለች። በጣም የሚያሳዝነው ግን የታመመች ዕለት ያልጠየቋት የአጥፊው ቤተሰቦች 100 ሺህ ብር በመስጠት ጉዳዩን በገንዘብ ለመጨረስ መሞከራቸው ነው። እርሷም ለፍትህ አልደራደርም በማለቷ ግለሰቡ በ30 ሺህ ብር ዋስትና ተፈቶ እንዲወጣ መደረጉን ተናግራለች። ጀግናዋ ሴት ትዕግስት ግን ተስፋ ሳትቆርጥ ከባህር ዳር እስከ አዲስ አበባ ባደረገችው የፍትህ ትግል በመጨረሻም ግለሰቡ በ8 ዓመት ጽኑ እስራት እንዲቀጣ ተወስኗል።
ትዕግስት በህይወቷ ላይ ያሳየችው ጽናት የስሟ ትርጉም ሆኖ ተገልጿል። በሰው ልጅ ላይ ሊደርስ የማይገባ ግፍ ተፈጽሞባት፣ ነገር ግን በፍርሃት አልታሰረችም፣ በስቃይም አልተገደበችም። በሰውነቷ ላይ የቀረው ጠባሳ የበደል ምልክት ብቻ አይደለም፣ ሞትን ያሸነፈ የጽናት አሻራም ሆኖላታል። በእምነት ያቀረበችው ፍቅር ወደ ክህደት ተለውጧል። በህይወቷ ላይ እስከ መግደል ሙከራ የደረሰ ጥቃት ተፈጽሞባታል። ይህ ግፍ ለመስማት የሚከብድ ነው። ሆኖም ትዕግስት የመረጠችው መንገድ ዝምታ አልነበረም፣ ፍትህ ፍለጋ ነበር። ከጠላት ጉያ ማደር እስከ ጎዳና ህይወት ድረስ የደረሰችው ጉዞ የፍርሃት አይደለም፣ የመቃወም እንጂ። ከስቃይ በኋላ እንኳን ወንጀለኛውን ለህግ ለማቅረብ ያደረገችው ተጋድሎ እጅግ የሚያስደንቅ ነው። ህግ አለ በሚባልበት ሀገር ፍትህ እንዲሰጥ መጠየቅ መብት ሳይሆን ግዴታም ነው። ትዕግስት ያደረገችው ይህን መብት በግልጽ መንገድ መጠቀም ነው። በመጨረሻም ጥቃቱን የፈጸመው ግለሰብ በህግ ቁጥጥር ስር መውረዱ ተገልጿል። ነገር ግን እሷ አሁንም ስጋት እንዳለበት ታስታውቃለች፣ በግልጽም ተናግራለች። ፍትህ ሙሉ በሙሉ እስኪጠናቀቅ ድረስ ጥበቃና ድጋፍ እንደሚያስፈልጋት ትገልጻለች። የጥፋተኛው መታሰር ብቻ መፍትሄ ሊሆንላት አልቻለም። እወጣለሁ፣ ስወጣ አንቺንም ቤተሰቦችሽንም እጨርሳለሁ የሚል ዛቻ እየደረሰባት በመሆኑ እህታችን በአሁን ሰዓት በከፍተኛ ስጋትና ፍርሃት ውስጥ ትገኛለች። ይህች ልጅ ጀግና የሚለው ቃል አይገልጻትም። የደረሰባትን አካላዊና ስነ ልቦናዊ ጠባሳ ተቋቁማ አጥፊው ለህግ እንዲቀርብ ያሳየችው ቆራጥነት ለብዙ በጥቃት ውስጥ ለሚያልፉ ሴቶች ምሳሌ ነው። ትዕግስት አየነው በስቃይ ውስጥ ተቀምጣ ዝም አላለችም። ተናገረች፣ ተጋደለች፣ ቆመች። ይህ ታሪክ የሀዘን ብቻ አይደለም፣ የትግል ትምህርት ነው። ፍትህ እንዲለመድ የምንፈልግ ከሆነም እንደሱ ያሉ ተጋዳዮችን መደገፍ ያስፈልጋል የሚሉ ሀሳቦች በማህበራዊ ሚዲያው በስፋት እየተዘዋወሩ ነው። ይቺ ልጅ ጀግና የሚለው ቃል አይገልጻትም። የደረሰባትን አካላዊና ስነ ልቦናዊ ጠባሳ ተቋቁማ አጥፊው ለህግ እንዲቀርብ ያሳየችው ቆራጥነት ለብዙ የራሴ ባሉት ሰው ለጠፉ አሁንም ድረስ ብዙ ጥቃቶችን ተቋቁመው እየኖሩ ነገር ግን ወጥተን ብንናገርም ምንም አይመጣም በሚል ተስፋ መቁረጥ ውስጥ ጥቃታቸውን እየተጋቱ ለሚኖሩ ብዙ ሴቶች ምሳሌ ነው። ነገር ግን ትልቁ ጥያቄ አንዲት ሴት እንዲህ ያለ አሰቃቂ ጥቃት ደርሶባት በገንዘቧስ የሚፈታበትና ተጎጂዋ አሁንም በዛቻ የምትኖርበት ሁኔታ ለምን ይቀጥላል የሚለው ነው። ፍትህ በአጥፊ መታሰር ብቻ አያበቃም። የተጎጂዋ ደህንነት እስከ መጨረሻ መጠበቅ ይኖርበታል። ዛቻ የደረሰባት ሴት መንግስት ልዩ ጥቃት ሊያደርግላት ይገባል። ዝምታችን ለነገ ገዳይ መንገድ ይከፍታል። ድምፅ እንሆናት እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም